السلام عليكم ورحمة الله تعالى وبركاته ሼህ ዒሳ ሐምዛ ረሕመቱላህ አለይህ ክፍል 6 ቢስሚላህ ራሕማን ራሒም። ይህ ንግግር የፊት አውራሪን ቀልብ ያዘ፣ ለቁርጥ ውሳኔም አስቸገረ። በል እንግዲህ ያንተ ነገር በጣም አስቸጋሪ ሆኗል፣ ከዚህ በኋላ ግን በምንም ተአምር እንዳይረዝም በማለት ባለበት እንዲቆም ማስጠንቀቂያ ሰጡ። ሼህ ዒሳም በጸጋ ተቀበሉ። ይህ ውሳኔ የተላለፈው ሚናራውን ብዙ ለማርዘም ተጀምሮ ግማሽ ያህል ላይ ተደርሶ በነበረበት ወቅት ነው። ወዲያው ነበር እንዲቆም የተደረገው። እንዲያ እንዳያድግ ቆመው የነበሩት የማዕዘን ብረቶች ታጥፈው በላሜራ ተከድኖ ባለበት ተጠናቀቀ። በ1998 ዓመተ ምህረት በአዲስ መልክ ለመስራት እንዲፈርስ እስከተደረገበት ጊዜ ድረስ ሚናራው በዚያ መልኩ የታሪክ ማስታወሻ ሆኖ ይታይ ነበር። መስጂዱ ተሰርቶ ሲጠናቀቅ የቁርአን ትምህርት ቤትም አብሮ ተገነባ። 4 ክፍሎች ነበሩት። 4 መምህሮች ተመድበውለት ማስተማር ጀመሩ። የአራቱም መምህሮች ተማሪዎቻቸውና የሚወስዱት የትምህርት አይነት ይለያይ ነበር። በሂደት ግን ሁኔታው ችግር ሲያስከትል ታየ። የልዩነት፣ የቡድን፣ የፉክክርና የቅናት መንፈስን እያመጣ ሄደ። ሲታወቅ አካሄዱ እንዲለወጥ ሊቃውንት ተስማሙ። 4ቱ ክፍሎች እንደ አንድ ትምህርት ቤት እንዲታዩ፣ ተማሪዎችም እንዲቀላቀሉ፣ መምህራኖችም ፕሮግራም ወጥቶላቸው ሁሉንም ተማሪዎች እንዲያስተምሩ ተደረገ። ይህ መስጂድ ቀዲሙ መስጂድ እየተባለ ይታወቅ ነበር። አሁን በሰፈሩ ስም በኒን መስጂድ ተብሎ ይታወቃል። ብቸኛውን የሸሪዓ ፍርድ ቤት የማቋቋም ስኬታቸውን በተመለከተ ከአመያ ኦሮሞ ተወላጅ ነው። ሼህ መሐመድ ኑር ታቶ ይባላል። የሼህ ዒሳ የቅርብ ተከታይ ወይም ሙሪድ ነበር። ውብ ሚስት ነበረችው። በድንገት ተጣላችው፣ ለፍቺም ከሰሰችው። በመንግስት ዳኛም ተፋቱ። የፍቺው ውል ሊጸድቅ ሲል ፈትቻታለው፣ ምኒልክ ይሙት ብለህ ቃል ግባ ተባለ። ሼህ መሐመድ እኔ እስላም ነኝ፣ እንደ እምነቴ መሰረት ውል ገባለሁ እንጂ ምኒልክ ይሙት ልል አልችልም ብሎ መለሰ። በውሳኔው ጸና፣ ደረቀ። ይሁን እንጂ ዳኛው ተቆጣው። ምኒልክ ይሙት አሰኝቶ ቃል አስገባው። ይህ ክስተት በሀገር ምድሩ ተዳረሰ። ገጠመኙ በእስላሞች ዘንድ በስፋት ተሰራጨ። ሁሉም ጉዳዩ አሳሰበው፣ ተወያዩበት፣ መላ አበጁለት። ሊቃውንት የቃዲነት ወይም የሃይማኖት ዳኛ ስርዓት ይስፈን ዘንድ መንግስቱን ለመጠየቅ ተስማሙ። መብት ለመጠየቅ የሚደፍር አቤቱታውን ለመንግስት የሚያቀርብ ተደማጭና ተሰሚ የሆነ ሰው መምረጥ ፍጹም አስፈላጊ እንደሆነ አመኑ። እናም ተሰበሰቡ። ስብሰባው ቃጥባሬ ውስጥ ተካሄደ። ሊቃውንቱ መብታችንን አጥተናል፣ ለመንግስት እናመልከት፣ ልካችንን እንወቅ ብለው ደመደሙ። አቤቱታውን ያደርሱ ዘንድ ተመረጡ። ሼህ ዒሳ ረሕመቱላህ አለይህ እርሳቸው ምርጫውን በሙሉ ፈቃደኝነት ተቀበሉ። ሊቃውንቱ እኛ በገንዘባችን እንዲሁም በጸሎታችን እንከተሎታለን፣ እርሶ ሂደው ያመልክቱልን ብለው ሼህ ዒሳን አጸኑ። 2 ከእንጨት የተሰሩ ውብ ሆነው የተቀረጹ ወንበሮችን አስይዘው ላኳቸው። ሼህ ዒሳ ወንበሮቹን አንግበው በወቅቱ ገና አልጋ ወራሽ ከነበሩት ከአጼ ኃይለ ሥላሴ ፊት ቀረቡ። ስጦታቸውንም አበረከቱ። አንዱ ላንተ፣ አንዱ ለመቤት ይሁን ብለው ንግግራቸውን ቀጠሉ። ጥበበኛ አንደበታቸውን ከፈቱ። ከአላህ ዘንድ እንድትነግስ ተወስኗል። አንዱን ወንበር ተቀመጥበት፣ አንዱ ለእቴጌ ይሁናት፣
በእግረ መንገድ 3 ጥያቄን እጠይቃለሁ አሉ። ይቻላል። ምንና ምን ናቸው? አፄ ኃይለ ሥላሴ ጠየቁ። ሼህ ዒሳም ለተጠየቁት ጥያቄ አንደኛ፣ አደራህን ኢትዮጵያን ጠብቃት። ሁለተኛ፣ እነዚህ የወፈሩ ወታደሮችህ እዚህ ምንም አያደርጉልህ፣ ካጠገብህ አርቃቸው፣ ይጠብቁ ዘንድ ወደ ጠረፍም ላካቸው፣ በኋላም ለአንተ ጎጂ ናቸው የሚል አንድምታ አለው እንዳሉትም ወታደራዊው መንግስት መከሰቱ ምስካሬ ነው። ሶስተኛ፣ ለእስላሙ መብት ስጠው፣ በቃዲነት እንድንሰራ ፍቀድልን አሉ። ምሉእ ጥያቄያቸውን ጠቀለሉ። አፄ ኃይለ ሥላሴ በፋንታቸው ተቆጡ። ከእኛ በላይ አስበህ ነው ኢትዮጵያን አደራ ያልከን? በጥያቄ ያዙ። ሼህ ዒሳ ቀበል አድርገው ቀጠሉ። አዎን፣ ንጹሕ ውሃ ብቻ ጠጣ፣ የሚያሰክር መጠጥ እንዳትጠጣ። የሚጠጣ ሰው ለሀገር አደራ አይበቃም። ገራገር ምላሽ ሰጡ። ሼህ ዒሳ ለዚሁ የተቀደሰ ዓላማ ሲሉ ያለ የሌለ ሀብታቸውን አፍስሰዋል። ከፍተኛ ድካምም ደክመዋል። ጊዜው ቢዘገይም ዓላማቸው ግን ግብ መታ። ባደረጉት ያለሰለሰ ጥረት ውጥናቸው ሰመረ። አፄ ኃይለ ሥላሴም ፈቀዱ። እርግጥ ነው ይህን የቃዲነት ስልጣን ብንሰጥህ በሸዋ ጥርስ እንገባለን። ቢሆንም ሾመነሃል። በቃዲ ሸሪያዊ ፍርድ ቤት ከሚገባልህ የመቀመጫ ገንዘብ ለዓመት 500 ብር በኮንትራት መልክ ለመንግስት ገቢ ታደርጋለህ ብለው ፍርድ ሰጡ። ውሳኔም አስተላለፉ። ሼህ ዒሳ በኢትዮጵያ ታሪክ ዘመናዊና የከተማ የመጀመሪያ የቃዲያዊ ስነ ስርዓት ለማስፈን ይሁንታን ተቀበሉ። የቃዲነቱ ስልጣን ለእርሳቸው እንደተሰጠ የሸዋና የሌላው አካባቢ ሙስሊም ማህበረሰብም ሰማ። ቃዲነት በኢትዮጵያ በይፋ ታወቀ። በእርግጥ ለ1000 ዓመታት በገጠሪቱ የኢትዮጵያ ክፍል ስርዓቱ ተዘርግቶ መኖሩ የሚረሳ አይደለም። ሼህ ዒሳ ሂደቱን ሲያስፈጽሙ ተከታታይ ፈተናዎችን አላጡም። እስከ ኤጀርሳ ጎሮ ድረስ ያስጓዘ መሰናክል አልቀረላቸውም። በጊዜው በቃዲነት ስልጣን ላይ ቢቀመጡም የሚሰበሰብ ገቢ አልነበረም። የተስማሙትን ዓመታዊ ግብር ለመክፈልም አልቻሉም። በዚያ መልኩ ዓመታት ነጎዱ። በመጨረሻም የ6 ዓመት ውዝፍ 3000 ብር ገቢ ያደርጉ ዘንድ ተከሰሱ። በወቅቱ አልጋ ወራሹ አፄ ኃይለ ሥላሴ ለፍልሰታ ጾም ወደ ሐረርጌ ሄደው ነበር። ክሱ ለራስ ብሩ ወልደ ገብርኤል ቀረበ። ግብሩን ገቢ አድርግ የሚል ፍርድ ተወሰነ። ሼህ ዒሳ ዋስ እንዲጠሩ ተደረገ። በዕለቱ ዋሳቸውም ታሰረ። በሁኔታው ተከፉ። ያኔውኑ ማታ ከበኒን ሰፈር ወደ ለገሐር ወረዱ። በባቡር ተሳፍረው ለአቤቱታ ወደ ሐረርጌ ሄዱ። ከአፄ ኃይለ ሥላሴ ደጅ ኤጀርሳም ደረሱ። ጉዳያቸውን አስረዱ። ለጠዋት ቀጠሮ ተሰጣቸውና ወጡ። አፄ ኃይለ ሥላሴ ወዲያውኑ ስልክ ደወሉ ለራስ አበበ ብሩ። ሼህ ዒሳ ኤጀርሳ ድረስ ወደኛ መጥቷል። ዋስ አስጠርቶኝ ዋሴና አስሮብኛል ብሏል። አዲስ አበባ ስንመለስ በጉዳዩ እንነጋገርበታለን። ዋሱ አሁኑኑ ይፈታ። ቀጭን ትዕዛዛቸውን ሰጡ። ራስ አበበ በተራቸው እምቢ አልፈታውም ብለው መለሱ። አልጋ ወራሽ ተበሳጩ። ስልኩን ዘጉ። ጥቂት ቆይተው ለንግሥቲቱ ደወሉ። ራስ ብሩ ከዚህች ጊዜ ጀምሮ ተሽሯል። ጠዋት ቤተ መንግሥት እንዳይገባ አሁኑኑ ትዕዛዝ ይተላለፍ ብለውም አስተላለፉ። እንዳያምፅ ጥንቃቄ መደረግ አለበትና ለፊት አውራሪ ሀብተ ጊዮርጊስ ጉዳዩ ይድረስ። ፈጣን ውሳኔ ማስተላለፉ። ራስ አበበ ብሩ ጠዋቱኑ ከስራ ታገዱ። ያ ጀማዓ ክፍል 7 ይቀጥላል። ጀዛኩሙላሁ ኸይረን።